ጤና ይስጥልኝ ተመልካቾቻችን ከፕራይም ሚዲያ ዜና ፕራይም ተጀምሯል። በዜናዎቻችን የሀገር መከላከያ ሰራዊት የቢዝነስና የስፖርት መረጃዎችን አካተናል። በቅድሚያም ዋና ዜና ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፉት 2 ወራት በሀገር ውስጥና በውጭ ወሳኝነት ያላቸው ጉልህ አጀንዳዎችን አከናወኑ። በሀገሪቱ ውስጥ ለሚገነቡ ተቋማት ሁሉም ዜጋ ትኩረት ሊሰጥ እንደሚገባ ተጠቆመ። ከውጭ የዓለም መንግስታት ለመከላከያ ተቋሞቻቸው የሚመድቡት ዓመታዊ በጀት በከፍተኛ ደረጃ እየጨመረ መምጣቱ ተገለጸ። ዜናውን በመብራት አብሬያችሁ ቆይታ የማደርገው ሀና አስታጥቄ ነኝ። ቆይታችሁ ከኛ ጋር ይሁን። ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፉት 2 ወራት በሀገር ውስጥና በውጭ ወሳኝነት ያላቸው ጉልህ አጀንዳዎችን አከናውነዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ካከናወኗቸው ወሳኝ ሁነቶች መካከል ባልደረባችን ታደሰ ታምራት የሚከተሉትን ያቀርባቸዋል። ሀገራችን ኢትዮጵያ በህዝብ ቁጥር ከአፍሪካ 2ኛ ደረጃ የምትገኝ ከቅርብና ከሩቅ ሀገራት ጋር በመልካምና በትብብር መርህ ላይ የተመሰረተ ዲፕሎማሲያዊ ታሪክ ባለቤት ሀገር ነች። ኢትዮጵያ ዘላቂ ኢኮኖሚና እድገት ለማስቀጠል፣ ማህበራዊ ደህንነትን ለማረጋገጥ፣ ዓለም አቀፍ ትብብርን ለመፍጠር ጠንካራ የመንግስት አስተዳደሮችን በማዋቀር የዜጎችን ዘላቂ ልማት ወደ ላቀ ደረጃ ለማሸጋገር ተግታ እየሰራች ትገኛለች። ይህን ትጋት ባሳለፍነው የሚያዝያ ወር አበይት ሁነቶችና በጠንካራ የለውጥ ስራዎች ተደግፈው አልፈዋል። በሚያዝያ ወር 2017 ዓ.ም ጠቅላይ ሚኒስትር አብይ አህመድ በሀገር ውስጥና በውጭ ወሳኝ ያላቸውን ጉልህ አጀንዳዎችን አከናውነዋል። ከነዚህ በፌዴራል መንግስት አማካኝነት በትግራይ ክልል መረጋጋትን ለማረጋገጥ ሰፋ ያለ የምክክር ሂደት ሲከወን ቆይቶ ሰላማዊ የስልጣን ሽግግርም ተደርጓል። በዚሁ ወር የሚኒስትሮች ምክር ቤት የ9 ወራት የአፈጻጸም ግምገማም ተካሂዷል። ግምገማው በቁጠባና ኢንቨስትመንት አንጻር በሰፊው የማይክሮ ኢኮኖሚ ሪፎርም ጥረት የታየውን አበረታች አዝማሚያም ተመልክቷል። የብልጽግና ፓርቲ የስራ አስፈጻሚ ኮሚቴ በሀገራዊ ቁልፍ ጉዳዮች ፓርቲ ተኮር ጭብጦች ላይ ተወያይቶ ውሳኔዎችን የተላለፈበት ወር ነበረ። የብሔራዊ ደህንነት ምክር ቤት ሚያዝያ 1 ቀን 2017 ዓ.ም ባደረገው ስብሰባ ሀገራዊ ቀጠናዊና ዓለም አቀፋዊ ሁኔታዎችንም ገምግመዋል። በዓለም አቀፍ መድረክም ጠቅላይ ሚኒስትር በቪየትናም ይፋዊ ጉብኝት ያደረጉ ሲሆን ከሀገራቱ ከፍተኛ አመራሮች ጋራም ውይይት ተደርገዋል። ጉብኝቱ በንግድና በትምህርት 2 የመግባቢያ ሰነዶች እንዲፈረሙ እድል ፈጥሯል። ከአዲስ አበባ ሃኖይ የቀጥታ በረራ እንዲኖር የሚያስችል የሲቪል አቪዬሽን ስምምነትም ተፈርሟል። በፒ4ጂ ቪየትናም ጉባኤ የ2025 ኢትዮጵያ 5ኛውን የ2027 ጉባኤ ለማስተናገድ ችቦውን ተረክባለች። በሀገር ውስጥ ደግሞ የካሳንችስ የኮሪደር ልማት ክፍልን እና የመንግስት አገልግሎቶችን በዲጂታል ትስስር የሚያቀራርበውን የመሶብ ማዕከል አገልግሎትን ጠቅላይ ሚኒስትር ዶክተር አብይ አህመድ አስጀምረውታል። አዲስ የቡልቡላ ፓርክ ጨምሮ ከቡልቡላ አቃቂ ድልድይ የተዘረጋውን ቁልፍ መሰረተ ልማት ስራም ተጠናቋል። ለአካታች ማህበራዊ እሴት ያላቸውን ጽኑ እምነት በሚያሳይ ሁኔታም የትንሣኤ በዓልን ዝቅተኛ የኑሮ ደረጃ ካላቸው ዜጎች ጋር ማዕድ በማጋራት አክብረዋል። እነዚህ ሁሉ ሁነቶች የሚያዝያ ወር በረከቶች ናቸው። የትምህርት ጥራትና ተደራሽነትን ለማሳደግ በትኩረት እየተሰራ መሆኑን የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ገለጹ። ፕሮፌሰር ብርሃኑ ነጋ ትምህርት ሚኒስቴር ከሚያስገነባቸው ሞዴል 2ኛ ደረጃ ትምህርት ቤቶች ውስጥ አንዱ የሆነውን አጋጢንጠኖ 2ኛ ደረጃ ትምህርት ቤት ግንባታ በጉጂ ዞን ሻኪሶ ከተማ አስጀምረዋል። በዚህ ወቅትም የትምህርት ስርዓትን ከመሰረቱ በመቀየር ሀገር የሚገነባ ቀጣይ ትውልድ ለማፍራት በትኩረት እየተሰራ ይገኛል ብለዋል። ትምህርት ቤቱ በ500 ሚሊዮን ብር በላይ ወጪ የሚገነባ መሆኑን ጠቁመው ግንባታው በ12 ወራት ጊዜ ውስጥ እንደሚጠናቀቅ አመልክተዋል። የኦሮሚያ ክልል ትምህርት ቢሮ ምክትል ኃላፊ ዶክተር ገላና ወልደ ሚካኤል በበኩላቸው የትምህርት ጥራትን በማረጋገጥ በሳይንስና ቴክኖሎጂ የዳበሩ የነገ ሀገር ተረካቢ ዜጎችን ለማፍራት በትኩረት ይሰራል ብለዋል። 20ኛው የዓለም ስራ ድርጅት አህጉራዊ ጉባኤ ከግንቦት 11 ጀምሮ በአዲስ አበባ እንደሚካሄድ የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ገለጹ። ጉባኤው የማይበገር ማህበረሰብና ጤናማ አካባቢ የሰው ኃይልን በብዛት የሚጠቀሙ የኢንቨስትመንት ፕሮግራም አካሄዶች በሚል መሪ ሀሳብ እንደሚካሄድ ተጠቁሟል። ጉባኤውን የከተማና መሰረተ ልማት ሚኒስቴር፣ ዓለም አቀፉ የስራ ድርጅትና የኢትዮጵያ መንገዶች አስተዳደር በጋራ ያዘጋጁት መሆኑን
አንስተዋል። በጉባኤው ፖሊሲ አውጪዎች፣ የአሰሪዎችና የሰራተኞች ማህበራትና ሰራተኛ ተኮር የቴክኖሎጂ ባለሙያዎች፣ መንግስታዊ ያልሆኑ ድርጅቶች፣ የአካዳሚክና የምርምር ተቋማት እንደሚሳተፉም ተናግረዋል። ጉባኤውን በስኬት ለማከናወን የተለያዩ ቅድመ ዝግጅት ስራዎች እየተጠናቀቁ መሆኑን ገልጸዋል። አራተኛው ሀገር አቀፍ የክህሎት ውድድር ብሩህ አእምሮዎች በክህሎት የበቁ ዜጎች በሚል መሪ ሀሳብ የፊታችን ሰኞ መካሄድ ይጀምራል። የስራና ክህሎት ሚኒስትር ወይዘሮ ሙፈሪያት ካሚል ውድድሩን ለማካሄድ ባለፉት ወራት በመላ ሀገሪቱ ኮሚቴ ተቋቁሞ ሲሰራ ቆይቷል ብለዋል። ውድድሩ በመላ ሀገሪቱ የነበሩ የተመረጡ ቴክኖሎጂ ስራዎች የሚቀርቡበት እንደሆነም ጠቁመዋል። ውድድሩ ክህሎትን መሰረት ያደረገ ሲሆን ዘርፉ በምርምር የተደገፈ እንዲሆን ለማድረግ ከወጣቶች በተጨማሪ ባለሙያዎች የሚሳተፉበት መሆኑንም ገልጸዋል። የዘንድሮ የክህሎት ውድድር በ22 ዘርፎች የሚካሄድና 7 ቴክኖሎጂዎች ለእይታ የሚቀርቡበት መሆኑን ጠቁመዋል። በሀገሪቱ ውስጥ ለሚገነቡ ተቋማት ሁሉም ዜጋ ትኩረት ሊሰጥ እንደሚገባ ተጠቆመ። ተቋማት የአንድ ግለሰብ ወይም የፓርቲ ብቻ ሳይሆኑ የሁሉም ዜጋ ሀብትና ቅርስ መሆናቸውም ተመላክቷል። ከፕራይም ሚዲያ ጋር ቆይታ ያደረጉት የወሎ ዲሞክራሲያዊ ፓርቲ አመራሮች የመሶብ ፕሮጀክት በኢትዮጵያ ያልተለመደና ሁሉም የፌዴራል ማዕከላት በአንድ የሚገኙበት አመርቂ ውጤት የሚያመጣ አዲስ ተቋም መሆኑን ተናግረዋል። ሂሪያ ዱፌራ ተጨማሪ አላት። መሶብ የአንድ ማዕከል አገልግሎት በአንድ ጣሪያ ስር የተለያዩ የመንግስት አገልግሎቶችን በማጣመር የዲጂታል ቴክኖሎጂዎችን በመጠቀም የሚሰጥ አገልግሎት ነው። የአሰራር ስርዓቱ ዜጎች የተሟላ የዲጂታል አማራጮችን በመጠቀም በቀላሉ የተለያዩ የፌዴራል ተቋማትን አገልግሎት እንዲያገኙ እንዲያስችል ተደርጎ የተገነባ ነው። ይህም ባለጉዳዮች ወደ ተለያዩ ቢሮዎች የሚያደርጉትን ምልልስ፣ ረጅም የወረፋ ጥበቃና ከወረቀት ጋር ያለውን ተዛማጅ የሆኑ ስራዎች የሚያስቀር እንደሆነም ይታወቃል። በዚሁ ጉዳይ ላይ በፕራይም ስቱዲዮ ቆይታ ያደረጉት የወሎ ዲሞክራሲያዊ ፓርቲ አመራሮች የመሶብ ፕሮጀክት ከስያሜው ጀምሮ ሀገር በቀል መሆኑን ገልጸው ያለምንም እንግልት ሁሉንም አገልግሎቶች በአንድ ቦታ ማግኘት የሚያስችል ትልቅና ከተለመደው ውጪ ታስቦ የተሰራ ስራ ነው ያሉት የወሎ ዲሞክራሲያዊ ፓርቲ የአደረጃጀት ዘርፍ ኃላፊ አቶ ሀቢብ አብደላ ናቸው። መሶብ ማለት ውስጣዊም ውጫዊም ማንነት ያለው ቁስ ነው። ለምሳሌ እናቶች፣ ሴቶች ተጠበውበት የሚሰራ ነው። በወሎ አካባቢ መሶብ፣ አክርማ፣ ሰንደዶ ካሉ የሳር አይነቶች ከነሱ በቀለማት ተውበው ውጫዊ ገጽታው ማራኪና ሳቢ እንዲሆን ተደርጎ የሚሰራ የቤት ውስጥ እንደ አንድ ውብና ውድ የሆነ ቁስ ተደርጎ የሚቀመጥ መሶብ ነው እና ውስጣዊ ይዘቱን ደግሞ ስናይ ለሰው ልጆች የሚጠቅም ውስጡ እንደ ምግብ፣ ዳቦ፣ እንጀራ ወይ ደግሞ ማዕድ ሆኖ መጠቀሚያ የሚሆን እንግዳዎች ፊት የሚቀርብ ለየት ያለ ገጽታና ማራኪ ውበት ሳቢ የሆነ ነገር ነው። መሶብ በወሎ ንግድ ፍቃድ ለማውጣት ፋይዳ ወይም ደግሞ ናሽናል አይዲ ያስፈልግሻል። እዛው 5-10 ደቂቃ ውስጥ በሞላ አውጥተሽ እንደገና ደግሞ ምንድነው መሶብ ላይ ለየት ያለው ነገር ከለመድ ነው በአይቲ ወይ ደግሞ በቴክኖሎጂ ኢንተግሬትድ የተደረገ ነው ማዕከላቶቹ እና አንዱ ጋር ያለውን ለአንዱ ማዕከል የሰጠሽው መረጃ በቴክኖሎጂ ሌላውም ወደ አንድ ዳታ ሴንተር ገብቶ የሚያገኝበት ነው። ማንኛውም የተፎካካሪ ፓርቲ ለህዝብ ጥቅም መቆም አለበት። የተሰሩም ሆነ የሚሰሩ መሰረተ ልማቶችና ተቋማት መንከባከብ የሁሉም ዜጋ ግዴታ መሆኑንም አቶ ሀቢብ አብደላህ ጠቁመዋል። መንግስት የሚሰራውን በጎ ነገር እናድንቃለን፣ እናበረታታለን። እኛም ብንሆን እድሉን ብናገኝ እንሰራለን። መንግስት ደግሞ ያልሰራውና ችግር አለበት የሚባለውን ነገር በሂደት እየሞላ እንሄዳለን የሚል አመለካከት ነው ያለን። ምክንያቱም ከኋላ ያለውን ሰፊውን ህዝብ ነው የምናየውና የህዝብ ጥቅም ላይ ነው ትኩረት ያደረግነውና ሁሉም በሰላማዊ መንገድ የሚታገልም ሆነ በሌላ መልኩ ያለ ለህዝብ ጥቅም እስከቆመ ድረስ ህዝብን መጉዳት የለበትም፣ ተቋማትን መጉዳት የለበትም። ይበልጥ እንደ አዲስ አጠናክረን የምንሰራውን ነገር ነው እንጂ ማሰብ ለሀገራችን እድገት እስካሰብን ድረስ አብሮ መስራትን እንደ መርህ እንከተላለን። ተቋማት የግለሰብም ሆነ የአንድ ፓርቲ የግል ንብረት አይደሉም ያሉት ደግሞ የወሎ ዲሞክራሲያዊ ፓርቲ ምክትል ፕሬዝዳንት አቶ ኢማም መሐመድ ናቸው። ገዢ ፓርቲ ገንባ እንጂ ሌላ ፓርቲ ከኋላ ሲመጣ ያንኑ ጠብቆና ከዛ በተሻለ ሰርቶ የሚጠቀምበት ነው እንጂ የአንድ ፓርቲ ተብሎ የሚሰጥ አይደለም። ሁለተኛ በእኛ ሀገር ትሬንድ ተቃዋሚ ተብሎ ስም ስለተሰጠ እያንዳንዱ ነገር መቃወም ነው። አንደኛ ይሄ ፖለቲካ ምህዳሩ ራሱ መቀየር አለበት ብለን እናስባለን። እንደዚህ መደረጉ እንዲቀይርም ያደርጋል።
አሁን ይሄ የተሰራውን ልማቶች በአንድ መሶብም በለው ሌሎችም ማንኛውም ተፎካካሪ ፓርቲ መደገፍና ከማድነቅ ውጪ መተቸት እኔ ጤናማ አስተሳሰብ ብዬ አልገምትም። የትኛውም መንግስትም ሆነ ህዝብ የሀገሩን ጥቅም ሊያስቀድም ይገባል ያሉት አቶ ኢማም መሐመድ የሀገራችን እድገትና ብልጽግና የራሳችን እድገትና ብልጽግና ማሳያ መሆኑንም ተናግረዋል። ኢትዮጵያ እየተሞሸረች ነውና ተቋማት ግንባታ ላይ እንደኛ ፓርቲ በየትኛውም በጉልበትም በሀሳብም ከቻልን በገንዘብም ይሄንን ፕሮጀክት ከሚያሰራ አካል ጎን ቆመን ማስቀጠል ነው ያለብን። ለምን ኢትዮጵያችን ስታምር ሀገራችን ስታምር እኛም አብረን ነው የምናምረው፣ ሀገራችን ስትፈርስ እኛም አብረን ነው የምንፈርሰው። በአይዲዮሎጂን ላይ ያለ እንጂ የምንገነባት እቺ ሀገር ነች። ስለዚህ ሀገራቷን ለሚገነባ አካል እንቅፋት ከመሆን ደጋፊ ሆነን አብረን ከጎን ቆመን መስራት እንችላለን የሚል አቋም አለን። የተፎካካሪ ፓርቲዎች በሀገራቸው ውስጥ የሚሰሩ ፕሮጀክቶችን በሚችሉት ነገር ሁላ ሊደግፉ እንደሚገባም ተጠቁሟል። የቱሪዝም ዘርፍን በማጠናከር የህዝብ ተጠቃሚነትን ለማረጋገጥ እንደሚሰራ የሐረሪ ክልል ርዕሰ መስተዳደር ኦርዲን በድሪ ገለጹ። ከለውጡ ወዲህ በተሰሩ ስራዎች ሐረር ከተማና በውስጡ የሚገኙ ቅርሶች ዓለም አቀፍ እውቅና እንዲያገኙ ማድረግ መቻሉም ገልጸዋል። በተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ዩኔስኮ የተመዘገበችው ሐረር ከተማ 115 አባል ሀገራትን በያዘው የዓለም የቅርስ ከተሞች ድርጅት ውስጥ በአባልነት መመረጧን አስታውሰዋል። በተጨማሪም የሸዋሊድ በዓል አከባበር በዩኔስኮ በማይዳሰስ ቅርስነት መመዝገቡን ጠቅሰዋል። ሐረር የዓለም ቱሪዝም ከተሞች የፌዴሬሽን አባል ሆና መመረጧም የቱሪዝም መዳረሻነቷን ለማሳደግ እንደሚያግዝ የገለጹት አቶ ኦርዲን በድሪ ከሌሎች አቻ ከተሞች ጋር ትስስር መፍጠር አብሮ ለመስራትና የዘርፉን ተጠቃሚነት ለማረጋገጥ ፋይዳው የላቀ ነው ብለዋል። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከሀገር መከላከያ ሰራዊት ጋር የተገናኙ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባዬ ታደሰ ታምራት አጠገቤ ይገኛል። ታደሰ እንዴት አምሽተሃል? ምን አይነት የሀገር መከላከያ መረጃዎችን ይዘህልን ቀርበሃል? እንደምን አመሸሽ ሀና። እንግዲህ በዛሬው ዕለት የመከላከያ ዜና ይዤ የቀረብኩት የኢትዮጵያ ፌዴራል ፖሊስ በትውልድ ቅብብሎች የተገነባ ተቋም ስለመሆኑ የሚያሳይ ነው። ሁለተኛው ደግሞ የሰራዊቱን ክብር የሚመጥን ዘላቂ ጥቅም የሚያስጠብቅ ሰነድ መዘጋጀቱና እንዲሁም በአማራ ክልል የመከላከያ ሰራዊትን የሚቀላቀሉ ወጣቶች ሽኝት ስለመደረጉ የሚያመለክትና ሌሎችም ዜናዎች አሉኝ። ታደሰ መቀጠል ትችላለህ። አመሰግናለሁ። የኢትዮጵያ ፌዴራል ፖሊስ በትውልድ ቅብብሎች እየተገነባ ህብረ ብሔራዊ ሰራዊትና ተቋም መሆኑን የፌዴሬሽን ምክር ቤት አፈጉባኤ አገኘሁ ተሻገር ገለጹ። ሀገር አቀፍ 116ኛው የኢትዮጵያ ፖሊስ ቀን የሲምፖዚየምና አውደ ርዕይ ዝግጅት የተለወጠ ፖሊስ እየተለወጠ ላለ ሀገር በሚል መሪ ሀሳብ በአዲስ አበባ ሳይንስ ሙዚየም መከበር ጀምረዋል። የፌዴሬሽን ምክር ቤት አፈጉባኤ አቶ አገኘሁ ተሻገር በዚህ ወቅት ባስተላለፉት መልእክት የኢትዮጵያ ፖሊስ በትውልድ ቅብብሎች የተገነባ ሰራዊት ተቋም ነው ብለዋል። በተጨማሪም በሀገራዊ ለውጡ ማግስት የኢትዮጵያ ፌዴራል ፖሊስ ትልልቅ የለውጥ እርምጃዎችን ማስመዝገብ እንደቻለም ገልጸዋል። በሰላምና ደህንነት ተቋማት የለውጥ እርምጃ ከተወሰደባቸው ተቋማት መካከል የኢትዮጵያ ፌዴራል ፖሊስ ስኬታማ የማሻሻያ እርምጃ መውሰዱንም ተናግረዋል። የኢትዮጵያ ፌዴራል ፖሊስ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በማዕቀፍ ህብረ ብሔራዊነቱን የጠበቀ ተቋም ነው ብለዋል። በቀጣይም በህገ መንግስታዊ ስርዓትና ሀገራዊ አንድነትን በመጠበቅ በወንጀል መከላከልና ምርመራ፣ በሰብአዊ መብት ጥበቃና ህግ የማስከበር ሀገራዊ ኃላፊነቱን በብቃት የመወጣት ስራ አጠናክሮ እንዲቀጥልም አሳስበዋል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በበኩላቸው የኢትዮጵያ ፖሊስ ባለፉት 116 ዓመታት የተለያዩ ስርዓቶችንና ህዝብን ያገለገለ ታላቅ ተቋም ነው ብለዋል። የሰራዊቱን ክብር የሚመጥንና ዘላቂ ጥቅም የሚያስጠብቅ ሰነድ እየተዘጋጀ መሆኑን የመከላከያ ሚኒስቴር ሚኒስትር ኢንጂነር አይሻ መሐመድ አስታወቁ። የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ ይህን ያስታወቁት ከሁሉም የትምህርትና የስልጠና ማዕከላት ከተውጣጡ አመራሮች ጋር ባደረጉት የቪዲዮ ኮንፈረንስ ውይይት ላይ ነው። የሰራዊቱን ክብርን የሚመጥንና ዘላቂ ጥቅም የሚያስጠብቅ የሰራዊቱን ጥቅማጥቅም የሚገልጽ ሰነድ እየተዘጋጀ መሆኑን ኢንጂነር አይሻ መሐመድ ተናግረዋል። መከላከያ እንደ ተቋም ያደረገው ሪፎርም ስራ የሰራዊቱን ሁለንተናዊ ብቃት እንዲጨምር እያደረገ መሆኑን የገለጹት ሚኒስትሯ ለሰራዊቱ ብቃት መጨመር የትምህርትና ስልጠና ማዕከላት አስተዋጽኦ የጎላ መሆኑንም ተናግረዋል። የኢትዮጵያን እድገት የማይፈልጉ ታሪካዊ ጠላቶቻችን እንደ ሀገር የሚደረገውን እድገት ለማደናቀፍ ቢሞክሩም የሀገር ባለውለታ የሆነው የመከላከያ ሰራዊቱ ጠላቶችን በብቃት እየመከተ መሆኑንም ገልጸዋል።
ራሳችንን በስልጠና እያበቃን የተጣለብንን ህዝባዊ አደራ በብቃት መወጣት አለብን ሲሉ የልዩ ዘመቻዎች እዝ አዛዥ ሌተናል ጄኔራል ሹማ አብደታ ተናገሩ። አዛዡ በስልጠና ላይ በሚገኙ የክፍሉ አመራሮች በሰራዊቱ ግንባታ የሽምቅ ውጊያ ሳይንሳዊ ጥበብ ላይ ለ2 ቀናት ስልጠና ሰጥተዋል። ሌተናል ጄኔራል ሹማ አብደታ የሀገር ትርጉም ያልገባቸው የጸረ ሰላም ኃይሎች ሀገራቸውን እና ህዝባቸውን ክደው ለውጭ ጠላቶች ጋር በመተባበር ኢትዮጵያን ለማዳከም እየሰሩ ነው። ሆኖም ግን ለሀገሩ የታመነ ሰራዊት እያለ ይህ ቅዠታቸው አይሳካም ብለዋል። በሰለጠነ ዘመን ነፍሰ ጡር እናት በጤና ጣቢያ እንዳትወልድ እንዲሁም የነገ አገር ተረካቢ ህፃናት በትምህርት ቤት ገብተው እንዳይማሩ ትምህርት ቤቶችንና የህዝብ መገልገያ ጤና ጣቢያዎችን በመዝጋት የጸረ ሰላም ኃይሎችን ህዝብ ለስቃይና ለእንግልት ዳርገዋል ነው ያሉት። ቅዠታቸው እንዳይሳካ በየትኛውም መንገድ በሀገር ላይ የሚደቀነውን አደጋ መቀልበስና ጦርነትን ለማስቀረት ሁሌም በስልጠና አቅምን በመገንባት ለዛሬ ሳይሆን ለነገ ውጊያ መዘጋጀት አስፈላጊ መሆኑንም ገልጸዋል። ሌተናንት ጄኔራል ሹማ አብደታ አያይዘውም ማንኛውም መሪ ለሚመራው ሰራዊት በቅድሚያ ራሱን አርአያ አድርጎ ህግና አሰራሩን በሚፈቅደው መሰረት መገንባት እንደሚያስፈልገውም አስገንዝበዋል። የምንቆስልለትና የምንሞትለት ህዝባችን ከኛ ውጪ ማንም የለውምና በአግባቡ በመንከባከብ ጽንፈኛውና አሸባሪዎችን ከሚያደርሱት ጥቃትና ጥፋት መጠበቅ ከኛ ይጠበቃል ብለዋል። የሀገር መከላከያ ሰራዊትን ለመቀላቀል የተመለመሉ ወጣቶች አሸኛኘት ተደረገላቸው። በአማራ ክልል ደቡብ ጎንደር ዞን በስማዳ ወረዳ በወገዳ በአንደቤቴ በእብናት ከተማ አስተዳደር የሀገር መከላከያ ሰራዊትን የወጣውን ማስታወቂያ መስፈርት ያሟሉ ወጣቶች ከወረዳቸው አሸኛኘት ተደርጎላቸዋል። ወጣቶቹ የህዝብና የሀገር አለኝታ የሆነውን የሀገር መከላከያ ሰራዊትን በራስ ፍላጎት በመቀላቀላቸው ደስተኛ መሆናቸውን ከክልሉ ኮሚኒኬሽን ቢሮ ማህበራዊ ትስስር ገጽ የተገኘው መረጃ ያመላክታል። ተመልካቾቻችን ከመከላከያ ምንጮቻችን ያገኘናቸው ዜናዎችን ይመስላሉ። ከቀሪ የፕራይም ሚዲያ ዜናዎቻችን ጋር መልካም ቆይታ። ሰላም። ተመልካቾቻችን ቀጥለናል። አሁን ደግሞ የቢዝነስ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባዬ በጸሎት ጌታቸው አጠገቤ ትገኛለች። በጸሎት እንዲታመሸሽ ምን አይነት የቢዝነስ መረጃዎችን ይዘሽልን ቀርበሻል? አመሰግናለሁ ሀና። እንግዲህ ለዛሬ ለቢዝነስ ከያዝናቸው ዜናዎቻችን መካከል ከሀገር ውስጥ በኢትዮጵያ የእንስሳት ምርት ተወዳዳሪነትን ለማሳደግ ያለመ ፕሮጀክት ዛሬ በስካይላይት ሆቴል ይፋ ሆኗል። እንግዲህ ፕሮጀክቱ የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ከግብርና ሚኒስቴርና ግብርና ባለስልጣን ጋር በጋራ የሚተገብሩ ሲሆን በቻይና መንግስት እንደሚደገፍም ተነግሯል። ይሄ ከሀገር ውስጥ የያዝነው ነው። ከሀገር ውጭ ደግሞ የቱርክና የሃንጋሪ ብሔራዊ ነዳጅ ኩባንያዎች በሃንጋሪ የሚገኙ 2 ጣቢያዎች ላይ የተፈጥሮ ጋዝ ፍለጋ ሊጀምሩ መሆኑን አስታውቀዋል። እነዚህን ይመስላሉ። ሌሎችን በሰፊው እንመልከት። በጸሎት መቀጠል ትችያለሽ። አመሰግናለሁ። በኢትዮጵያ የእንስሳት ምርት ተወዳዳሪነትን ለማሳደግ ያለመ ፕሮጀክት ይፋ ሆነ። ፕሮጀክቱ የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ከግብርና ሚኒስቴርና ግብርና ባለስልጣን ጋር በጋራ የሚተገብሩት ሲሆን በቻይና መንግስት የሚደገፍ መሆኑም ተገልጿል። ፕሮጀክቱ የእንስሳት ዘርፉን እሴት ሰንሰለት በማጠናከር የአቅም ግንባታ ስራዎችን በማሳለጥ ምርቱን ተወዳዳሪ ማድረግ ላይ ያተኮረ ነው ተብሏል። በዚህም ዘርፉን ለማሳደግ የፖሊሲ ማዕቀፍ ዝግጅት፣ የምርት ቁጥጥርና ብቃት ማረጋገጫ ስርዓትን በማጠናከር በኩል ውጤቶች መመዝገባቸው ተገልጿል። የኢትዮጵያ የስጋ ምርት ቻይናን ጨምሮ በዓለም አቀፍ ገበያ ተመራጭ እንዲሆን ለማስቻል ከቻይና ጋር በትብብር የሚሰራው ስራ ተጠናክሮ እንደሚቀጥል ተገልጿል። የኢትዮጵያን የስጋ ምርት ገበያ መዳረሻ ማስፋት እንዲሁም ምርቱን በመጠንና በጥራት ተወዳዳሪ ማድረግም የፕሮጀክቱ ግብ መሆኑ ተገልጿል። የኢትዮጵያ ታምርት ኤክስፖ ከ4 ቢሊዮን ብር በላይ ግብይት ይፈጸምበታል ተብሎ እንደሚጠበቅ ተገለጸ። በኢትዮጵያ ትልቁ ኤክስፖ መዘጋጀቱን በተመለከተ መግለጫ የሰጡት የኢንዱስትሪ ሚኒስትር አቶ መላኩ አለበል በመጪው ቅዳሜ 3ኛው የኢትዮጵያ ታምርት ኤክስፖ ይከፈታል ብለዋል። በዚህ ኤክስፖ ላይ በተለይ በኢትዮጵያ ከዚህ በፊት የማይመረቱ የነበሩ ምርቶች በስፋት የሚቀርቡ ሲሆን ከ4 ቢሊዮን ብር በላይ ግብይት ይፈጸማል ተብሎም ይጠበቃል። ከ288 በላይ ከፍተኛና አነስተኛ አምራች ኢንዱስትሪዎች የሚሳተፉበት ይህ ኤክስፖ ብዙዎች እንደሚጎበኙትና ግብይት እንደሚፈጸምበት የሚጠበቅ ነው ተብሏል። ከሚያዝያ 25 እስከ 29 በአዲስ ኢንተርናሽናል ኮንቬንሽን ማዕከል ለተከታታይ 5 ቀናት በሚካሄደው ኤክስፖ ላይ ኢትዮጵያውያን እንዲሳተፉ ጥሪ ቀርቧል።
ሀገር በቀል ቴክኖሎጂን ለሀገር ብልጽግና ለማዋል ዘርፉን በትኩረት መደገፍ ይገባል ሲሉ የሲዳማ ክልል ርዕሰ መስተዳደር ደስታ ሌዳሞ ገለጹ። ርዕሰ መስተዳድሩ እንዳሉት የኢንዱስትሪ ሽግግርን በማፋጠን ከውጭ በምንዛሬ የሚገቡ ቴክኖሎጂዎችን በሀገር ውስጥ ለመተካት የተጀመረው እንቅስቃሴ የሚበረታታ ነው ብለዋል። የክልሉ መንግስት ቴክኒክ ኮሌጆችንና የስራ ፈጠራ ባለቤቶችን በስልጠና እንዲሁም መነሻ ካፒታል በመስጠት ድጋፍ እያደረገ መሆኑን ተናግረዋል። በክልሉ የቴክኒክና ሙያ ተቋማት ዘመን ተሻጋሪ ቴክኖሎጂዎችን በመፍጠር ረገድ እያሳዩ ያለው ውጤት ከፍተኛ መሆኑን አስገንዝበዋል። ዘርፉን ይበልጥ ተደራሽ ለማድረግ ግንዛቤና የገበያ ትስስር ላይ እየተሰራ መሆኑን ጠቁመው ለአብነትም ለ29 ሺህ ወጣቶች ስልጠና መሰጠቱን ጠቅሰዋል። ክቡራን ተመልካቾቻችን የተከታተላችሁ ያላችሁት የሰዓቱን የቢዝነስ ዜናዎቻችንን ነው። አሁን ደግሞ ከሀገር ውጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። አብራችሁን ቆዩ። ደቡብ ሱዳን በሱዳን በኩል የሚደረገውን የነዳጅ ኤክስፖርት ዳግም አስጀመረች። በግጭት ሲያባይ የተበላሸ የቧንቧ መስመር ላይ ጥገና ከተደረገ በኋላ ደቡብ ሱዳን የነዳጅ ምርቷን በሱዳን በኩል ወደ ውጭ መላክ እንደጀመረች የሀገሪቱ ባለስልጣናት ገልጸዋል። በሱዳን በኩል ወደ ውጭ ላክ የነበረው ነዳጅ በመጋቢት 2024 ፍሰቱን ካቆመ በኋላ በደቡብ ሱዳን ኢኮኖሚ ላይ ከፍተኛ ተጽዕኖ ያሳደረ ሲሆን ይህም በግምት 98 በመቶ የሚሆነውን በጀቷን በነዳጅ ላይ የተመሰረተ ለሆነችው ሀገር ትልቅ ፈተና ነበር። የደቡብ ሱዳን መንግስት መገናኛ ብዙሃን የሆነው SSBC እንዳስታወቀው የተበላሸው የቧንቧ መስመር ክፍል ተስተካክሏል። ይህም የነዳጅ ፍሰቱ እንዲቀጥል ያስችላል ብሏል። በደቡብ ሱዳን የፔትሮሊየም ሚኒስቴር የቴክኒክ አማካሪ የሆኑት መሐመድ ሊኖ ስራው እንደገና መጀመሩን አድንቀው የመስመሩ መመለስ ለኢንዱስትሪው መሻሻል የበኩሉን አስተዋጽኦ እንደሚያደርግም ገልጸዋል። የቱርክና ሃንጋሪ ብሔራዊ የነዳጅ ኩባንያዎች በሃንጋሪ የሚገኙ 2 ጣቢያዎች ላይ የተፈጥሮ ጋዝ ፍለጋ ሊጀምሩ መሆኑን አስታወቁ። በቱርኩ TPAO እና በሃንጋሪ ML መካከል ያለው ትብብር ተጠናክሮ እንደሚቀጥል የቱርክ ኢነርጂና የተፈጥሮ ሀብት ሚኒስቴር አልፓስራል ባይራክታር በቡዳፔስት በተካሄደው ፊርማ ስነ ስርዓት ላይ ተናግረዋል። መንግስታዊ የሆነው የቱርክ ፔትሮሊየም ኮርፖሬሽን TPAO እና የሃንጋሪ ሞል የነዳጅና የተፈጥሮ ጋዝ ፍለጋና ምርትም በሃንጋሪ በ2 ጣቢያዎች እንደሚጀምሩ ያስታወቁ ሲሆን የቱርክ ኢነርጂና የተፈጥሮ ሀብት ሚኒስቴር ከሃንጋሪ የውጭ ጉዳይ ሚኒስቴር ፒተር ሲጃርቶ ጋር በሰጡት ጋዜጣዊ መግለጫ ላይ እንዳሉት የቱርክ ፔትሮሊየም በአውሮፓ የመጀመሪያ ኢንቨስትመንት ተብሎ ሊገለጽ የሚችለውን ፊርማ ተመልክተናል ብለዋል። የንግድ ፖሊሲዎችን በመቀየርና የጉምሩክ ታሪፍ እየጨመረ በሄደበት እርግጠኛ ባልሆነ ዓለም ውስጥ የኢነርጂ ደህንነት ማረጋገጥ ከምን ጊዜውም በላይ በጣም አስፈላጊ ነው ያሉ ሲሆን ቱርክ በነዳጅና ጋዝ በኤሌክትሪክና በኒውክሌር ኢነርጂ ላይ ያለውን ትብብር ለማጠናከር ሙሉ በሙሉ ቁርጠኛ እንደሆነች ተናግረዋል። የሃንጋሪ ውጭ ጉዳይና የንግድ ሚኒስቴር ፒተር ሲጃርቶ ሁለቱ ሀገራት በኢነርጂ ትብብር አዲስ ምዕራፍ ላይ ደርሰዋል ብለዋል ሲል የዘገበው አናዶሉ ነው። የሰዓቱን የቢዝነስ ዜናዎቻችንን ከማጠቃለላችን በፊት የውጭ ምንዛሬ መረጃን ተከታትለን እንመለስ። ለሰዓቱ ያዝናቸው የቢዝነስ ዜናዎቻችን የተከታተሏቸውን ይመስሉ ነበር። ቀሪ ፕራይም ሚዲያ ዜናዎች ይቀጥላሉ። መልካም ቆይታ። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው ዜናዎች እናልፋለን። ዲሞክራቲክ ሪፐብሊክ ኮንጎ እና ሩዋንዳ ከዶሃ ውይይት በኋላ የመጀመሪያ ስምምነት ላይ ደረሱ። ኮንጎና ሩዋንዳ በኮንጎ ምስራቃዊ ጦርነትን ለማስቆም የሚያስችል ረቂቅ ስምምነት ያቀርባሉ ተብሎም ይጠበቃል። ስምምነቱ ከአንድ ሳምንት በፊት በዋሽንግተን ከተፈረመው የመርሆች መግለጫ ጋር የሚስማማ ይሆናል ነው የተባለው። በሌላ በኩል የኪንሻሳና የኪጋሊ ልዑካን በኳታር ያላቸውን አለመግባባት ለመፍታት ተገናኝተዋል። ሮብ ዕለት የአሜሪካው ፕሬዝዳንት የአፍሪካ መልእክተኛ ማሳድ ቡሉስ በዶሃ በተካሄደው ውይይት ቶጎና ፈረንሳይ ተወካዮችም ተቀላቅለዋል። የረቂቅ ስምምነቱ የግዛት ሉዓላዊነት፣ የታጠቁ ቡድኖችን መዋጋት፣ የማዕድን ንግድ፣ ስደተኞችና የዓለም አቀፍ ኃይሎች ሚና ያሉ ጉዳዮችን ያጠቃልላል። በሩዋንዳ እንደሚደገፍ የሚነገረው M23 አማጺዎች ቡድን በዚህ ዓመት መጀመሪያ ላይ በምስራቅ ኮንጎ የሚገኙትን 2 የግዛት ዋና ከተሞችን መቆጣጠሩን ተከትሎ ኪንሻሳ ከM23 አማጺ ቡድን ጋር ለመወያየት ያላትን አቋም እንድታለዝብ አስገድዷታል ሲል አፍሪካ ኒውስ አስነብቧል። የዓለም መንግስታት ለመከላከያ ተቋሞቻቸው የሚመድቡት ዓመታዊ በጀት በከፍተኛ ደረጃ እየጨመረ መምጣቱ ተገለጸ። በ2024 ብቻ መንግስታት ለጦር መሳሪያ ግዢ የሚውል በጀት ከ2.7 ትሪሊየን በላይ ስለመሆኑ ተነግሯል። ሀብታሙ ምትኩ ዝርዝሩን እንደሚከተለው ያቀርበዋል።
ከአገዛዞች ምስረታ ጀምሮ ርስትን ለማስከበርና ግዛትን ለማስፋፋት የተቀናጀ ሰራዊት ከብቁ የጦር መሳሪያ ጋር መያዝ የግድ ይል ነበር። ዓለም በተለያዩ መሻሻሎች ውስጥ ስታልፍና በየዘመኑም አዳዲስ ቴክኖሎጂዎችን ስታበቃ የጦር መሳሪያዎች ምርትና በዘመኑ ልክ የታጠቀ ብቁ የመከላከያ ሰራዊት ተቋም ግንባታ አንዱ ነው። ከሰሞኑ ይፋ የሆነው መረጃ እንደሚያመላክተው የዓለም መንግስታት በአጠቃላይ ለመከላከያ ተቋሞቻቸው ብቻ የሚመድቡት በጀት በየዓመቱ በ9.4 በመቶ እየጨመረ ነው። መቀመጫውን በስዊድን ስቶክሆልም ያደረገው የስቶክሆልም ዓለም አቀፍ የሰላም ጥናት ኢንስቲትዩት ያወጣው ጥናታዊ መረጃ እንደሚያሳየው ከሆነ ከ5 ወራት በፊት በተጠናቀቀው 2024 አጠቃላይ የዓለም የመከላከያ በጀት 2.718 ትሪሊዮን ዶላር ሆኖ ተመዝግቧል። በተለይም ከቀዝቃዛው ጦርነት መቋጨት በኋላ የዓለም ሀገራት ራሳቸውን በከፍተኛ ደረጃ በጦር መሳሪያ ማስታቀፍን መጠነ ሰፊ ትኩረት ሰጥተው እየሰሩበት ነው። ከዓመታዊ የሀገር ውስጥ የምርት እድገት አሊያም ጂዲፒ አንጻር ለመከላከያ ሰራዊት የሚወጣው ወጪም በተጠናቀቀው 2024 በ2.5 በመቶ ከፍ ብሏል ይላል ጥናቱ። ከ1990 በኋላ ዓመታዊ የጭማሪ ምጣኔው ለመጀመሪያ ጊዜ ከፍ ማለቱ ተያይዞ በጥናቱ የተጠቆመ ሲሆን በአማካይ በአንድ ሰው 334 ዶላር መጨመሩ ነው የሚጠቁመው። በተጨማሪም በየዓመቱ ጥናቱን የሚያወጣው ኢንስቲትዩቱ ከዛሬ 10 ዓመት በፊት ከነበረው በ37 በመቶ እድገት ስለማሳየቱም አብራርቷል። ለበጀት ጭማሪው ትልቁ ምክንያት የአካባቢያዊ ጦርነቶች ነው የሚለው የኢንስቲትዩቱ ጥናት እንደ ሩሲያ ዩክሬንና እስራኤል ፍልስጤም ጦርነቶች ለዚህ እንደ አንድ ምክንያት እየተቀመጡ ናቸው። ለአብነት ያህል ይላል ጥናቱ እስራኤል በ2024 ብቻ ከፍልስጤም ጋር ለገባችበት ጦርነት የመከላከያ በጀቷ ከቀደመው ዓመት ጋር ሲነጻጸር የ65 በመቶ ጭማሪን አሳይቷል። ጥናቱ እንደሚለው አሁንም በርካታ ሀገራት በቀጣዮቹ ዓመታት ላይ የጦር ተቋሞቻቸውን በጀት መጨመር ይፈልጋሉ። ይህም እጅግ በከፍተኛ መልኩ ከዓመት ዓመት እየጨመረ የመጣውን የመከላከያ ወጪ ባልተጠበቀ መልኩ ከፍ እንደሚያደርገውም ይገመታል። የዓለም የኢኮኖሚ መሪዋ አሜሪካ ብቻ የ2024 የመከላከያ በጀቷ ለ1 ትሪሊዮን የተጠጋ ሆኖም ተመዝግቧል። ይህም ከዓለም የ37 በመቶ ድርሻን እንድትወስድ አድርጓታል። ቻይና ተከታዩን ደረጃ በ12 በመቶ ስትይዝ የሁለቱ ሀገራት ድምር ከተቀረው የዓለም የመከላከያ ወጪ ግማሹን የሚጠጋ ነው። ምንም እንኳን ጥናቱ ይህን ቢልም የቻይና የ314 ቢሊዮን ዶላር ዓመታዊ የመከላከያ በጀት ከአሜሪካ አንጻር 1/3 እንኳን የማይሞላ ነው። አሜሪካና ቻይናን በመከተል ሩሲያ፣ ጀርመን፣ ህንድ፣ ዩናይትድ ኪንግደም፣ ሳውዲ አረቢያ፣ ዩክሬን፣ ፈረንሳይና ጃፓን በከፍተኛ የመከላከያ ወጪ እስከ 10ኛ ያለውን ደረጃ ይዘው ይገኛሉ። የነዚህ 10 ሀገራት የመከላከያ በጀት 1.981 ትሪሊዮን ዶላር ሲሆን የዓለምን 73 በመቶ የመከላከያ በጀት እየሸፈነ ነው። ግዙፍ ኢኮኖሚ የገነቡ ሀገራቶች በዘመኑ ልክ እጅን በአፍ የሚያስጭኑ እጅግ የተራቀቁና ትልቅ ጥፋት የሚያደርሱ አዳዲስ መሳሪያዎችን እያመረቱ ነው። አንዳንድ ሀገራት ከዳርና ዳር ሆኖ በሚሰናዘሯቸው ቃላቶች በሁለት የዓለም ጦርነቶች ከጠፋው ጥፋት ሳይማሩ ለሶስተኛው የሚያሟሙቅ ይመስላል። ከነርሱም በተጨማሪ ገና በማደግ ላይ ያሉና ለማደግም ሩቅ የሆኑ ኢኮኖሚያቸው የደቀቀ ሀገራት ሳይቀር የመከላከያ በጀታቸው በየዓመቱ ከፍ እያለ ነው። ይህም ጠንካራ የመከላከያ ተቋም መገንባት ከምንም በላይ በቀዳሚነት መቀመጥ ይገባዋል በሚል እምነት ይመስላል። አንድም ራስን ማንኛውም ጊዜ ሊቃጣ ከሚችል ጥቃት ለመጠበቅ፣ ሁለትም የዜጎችን ደህንነት ከመጠበቅ አንጻር ከሀገራት የእርስ በርስ መተናኮስ ባለፈም እየጨመረ የመጣው የአሸባሪዎች ስጋትነትም ለዚህ ማሳመኛ የሚሆን ነው። ከሀገራት የእርስ በርስ መተናኮስ ባለፈም እየጨመረ የመጣው የአሸባሪዎች ስጋትነትም ለዚህ ማሳመኛ የሚሆን ይመስላል። ተመልካቾቻችን ለዛሬ የነበሩን ዜናዎች ይህን ይመስላሉ። አብራችሁን ቆይታ ስላደረጋችሁ እጅግ እናመሰግናለን። የፕራይም ሚዲያ ዝግጅቶች ይቀጥላሉ። በእኔ በኩል መልካም ጊዜ